ተመልካቾች ዛሬ ከአዲስ አበባ ጣራዎች ሁሉ በላይ ሆነን ድንቅ ነገር ለናንተ ልናሳያችሁ ነው። ይኸው አቀባበሉ ከዚህ ነው የሚጀምረው። ደና አስተዋውቅና ራስን እንገባለን። መልከጼዴቅ እባላለሁ የማርከስ አዲስ ሬስቶራንት ስራ አስኪያጅ ነኝ። ዛሬ ምን አዲስ ነገር ለተመልካቾች እናሳያቸው እንችላለን? በመጀመሪያ ከፍታውን እናያለን። እሺ 210 ሜትር ላይ ነው ያለው። ሬስቶራንት ብቻ አይደለም ዴስቲኔሽን ሆኗል። አሁን የቱሪስት ዴስቲኔሽን ሆኗል። እያንዳንዷን ነገር አሳያችኋለሁ። አም ሃፒ ስለመጣችሁ በጣም ደስ ብሎናል። እኛም ቴንክ ዩ። ተከተሉ። በመሃል ቦሌ መድኃኔዓለም ፊት ለፊትና በአዲስ አበባ ስቴዲየም የሱቅ ባለቤት ልናደርገውት ነው። በሚቀጥሉት 2 ወራት ብቻ በሚቆየው ልዩ የ30% ቅናሽ ጥንቅቅ ብሎ ያለቁ ሱቆች እርሶን ይጠብቃሉ። ዴማዎፕ ሪል ስቴት ቅንጦት ይገባዋል። ዋው ጀመርን። በረራ ይላል። በረራችንን ጀምረናል። ሰላም እንዴት ነሽ? ሰላም ነው። ከሆስተስ ዴስክ ነው የምንጀምረው። እዚህ ጋር ሆስተስ ዴስክ ከታች ኢንፎርሜሽን ስላላት ሲስተም ላይ፣ ስለዚህ ልክ እንደመጣህ ማን እንደሆንክ ታውቃለች። ኦኬ ኦልሬዲ። ስለዚህ ታስቀምጣለች። ቴብል አሎኬት እስክታደርግ ድረስ አንተ ወደ አዲስ አበባ ስቴዲየም፣ ወደ ጨርቆስ፣ ወደ ተለያየ ቦታ እያየህ ትመሰጣለህ ማለት ነው። እንደምታየው ማርከስ ሃፕኒንግ ነው ይሄ። ብዙ ሬስቶራንቶች ላይ አጣኔ አይቻላልም። በስፔሲፊክ አዲስ አበባ ውስጥ ያለው ኢንፎርሜሽን ምንድነው? ለገስቶቻችን ሁሉንም ነገር እንነግራለን። ይሄ ነው ያለን፣ ይሄ ነው ሰርቪሳችን፣ ይሄ ሃፕን ያደርጋል ብለን። ለምሳሌ እዚህ ጋር በምትመለከትበት ጊዜ ማዘርስ ዴይ ብራንች ነበረ። የእናቶች ቀን ራሱ የሆነ ብራንች ነበረው። እዚህ ጋር እናስተዋውቃለን። በየወሩ ይቀያየራል። እኔ ነበርኩኝ፣ ኦዲ ነበረ፣ ሌሎች ሰዎች ነበሩ። የተለያዩ ቲም ሜምበሮቻችን ይመጣሉ በየወሩ። ሳተርዴይ ስካይ ላንች ሳተርዴይ ላይ የራሱ የሆነ ሜኑ አዘጋጅተናል። ቀጥሎ ደግሞ አፍተርኑን ሃፒ አወር አለን። ሃፒ አወራችን ቆንጆ ሰዓት ነው። ከተማዋ ቢዚ የምትሆንበት ሰዓት ወደ ቤት ለመግባት ትንሽ እዚህ ጋር ቆየት ብሎ ወደ ቤት ለመግባት የሚፈልግ ሰው የሚመጣባት ነው። ዊክሊ ደግሞ ዲጄዎች አሉን። የተለያየ የሙዚቃ ቲም ያላቸው ዲጄዎች አሉን። ኤምስ ካተሪንግ ደግሞ ማርከስ ካተሪንግ ነው። የራሳችን የካተሪንግ ቲም፣ የራሳችን የካተሪንግ ሰርቪስ አለን። ቴስት ኦፍ ማርከስ ራሱ ማርከስ ኪዩሬት ያደረገው ሜኑ ሐሙስ፣ አርብ፣ ቅዳሜ ስፔሲፊካሊ የሚሸጥበት ቀን ነው። ይሄ ደግሞ ሀያት ሪጀንሲ ወደ ውስጥ ከበሩ ገባ እንዳላችሁ ቫይብ ባርቢኪው የሚል ትልቅ ትራክ አለ። ፉድ ትራክ፣ ፕሮፐር ፕሮፌሽናል የሆነ ፉድ ትራክ። እሱ አንደር ማርከስ ነው የምናየው። ከዛ እዚህ ጋር በምንመጣበት ጊዜ ኢቨንቶች አሉን። ኢቨንትስ አት ማርከስ ማለት ፕራይቬት ዳይኒንግ ሩም፣ በደንብ በኋላ አሳያቸዋለሁ። የሚያምር ፕራይቬት ዳይኒንግ ሩሞች አሉን። እዛ ውስጥ ቡክ ማድረግ ስትፈልጉ ኢቨንት እናዘጋጃለን። ካለዛም ደግሞ ያላችሁበት መተን በዚህ በኤምስ ካተሪንግ ሰርቪስ እንሰጣቸዋለን ማለት ነው። ወደ አዲስ አበባ ስቴዲየም በሚያሳየው በኩል እንሂድ። በጣም የሚገርመው ማይ ጉድነስ የምታየው እንደዚህ ወደ ጨርቆስ ኤሪያ ነው። መስቀል አደባባይ ከዚህ ጋር ይታያል። ሰንጋተራ በደንብ እዚህ አካባቢ ያለ ቦታ በቀየርክ ቁጥር ግን ዞሮ ቦታ በቀየርክ ቁጥር ዳይሬክትሊ አዲስ አበባ ሙሉ የተለያየ ቦታ ታያለህ። አዲስ አበባ ይሄ ለምሳሌ በየጊዜው ሪዴኮሬት ይደረጋል። ማርከስ በጣም እጅግ ፌመስ ዓለማችን ላይ ትልቅ ስም ያለው ሼፍ ስለሆነ የሱ ብራንዶች ለምሳሌ እዛ ጋር የምታየው የሱ ቲሸርት ነው። ሰዎች ይገዙታል። በጣም ነው ደስ የሚለው። የሱ ብራንድ ነው ይሄ። ስለዚህ ዋን ኦፍ ሂዝ ብራንድ ስለሆነ በጣም ኢንተርናሽናሊ ኖን ስለሆነ ሰዎች ኤቭሪ ማታ ብታይ ሰዎች ይሄን አንስተው ይገዙታ ያውቁታል እነሱ። እኛንም ብዙ ጊዜ ያው ኃይሌ ገብረስላሴ ሲባል አዲስ አበባ ላይ ብዙም እንትን ሲሪየስ አለ ሌላ ሀገር ሲሄድ ይችላል። ስለዚህ የራሳችንን የማድረቅ ብዙ እንትን ስለሌለን ነው እንጂ this is big for everyone። ወደ ላውንጅ መሄድ እንችላለን። አሁን በጣም አሪፍ። ይሄ የምታየው ኤሪያ ላውንጅ ይባላል። እዚህ ጋር መጥተህ የተለያዩ ቤቨሬጆችን መጠቀም ትችላለህ። እዚህ ላይ ሜኑ ተመሳሳይ ነው። ግን ስሜቱ ይለያል። ለምሳሌ እዛ ጋር የዲጄ ቡዝና ስፒከሮች ይታያሉ አይደል? እነሱ ምንድናቸው? ሙዚቃ አለን ዊኬንድ ላይ ማታ ሙዚቃዎች አሉ እና ያ ሙዚቃ ትንሽ ድምፁ ከፍ ይላል እዚህ ኤሪያ ላይ። ሶ አንተ ሙዚቃው አይ እኔ ያ አይነት እንትን አልፈልግም
ሌላ ስቴሽን ይሻለኛል ካልክ ሌላ ስቴሽን እንሰጣለን። አይ ሙዚቃው አይረብሽኝም ኢትስ ጉድ ከጓደኞቼ ጋር የተጫወትን ነው ራት እየበላን ማውራት እንችላለን ካልክ ደግሞ እዚህ ጋር ቫይቡ ጥሩ ነው ደስ የሚል ናይት ቫይብ አለ በጣም በደንብ ይታያል። ከዚህ ጋር ወደዛ እያንዳንዷን የከተማዋን ሳይድ ማየት ትችላለህ። ማታ በጣም ያምራል ጭራሽ። አሁንም ደግሞ በደንብ ኢንጆይ ማድረግ ትችላለህ። ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርትና ኔዘርላንድ አምስተርዳም ሆኗል። ያሉ ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል። ማርከስ አዲስ ምን ያህል ጊዜው ነው? ኒርሊ 3 ዓመት እንዴት አገኛችሁት? አቀባበሉ ኤክስፕሎር ነው ያደረገው። ኤክስፕሎር ማለት በቃ መቆጣጠር ከምትችለው በላይ ሰዎች እንትን ይመጣሉ። በደንብ ብዙ ሬስቶራንት የለንም ሆነስልክ እንደ ኢትዮጵያዊ ሳይ ገና ብዙ መስራት አለብን። ሰዎች እንደዚህ አይነት ቦታ ሲከፈትላቸው ማረፊያ ነው የሚሆነው። ደስ ይላቸዋል። በወር አንዴምና በ6 ወር አንዴምና በሳምንት አንዴምና የሆነ የምታርፍበት አይምሮህን ሪፍሬሽ የምታደርግበት ንጹህ ቦታ ሌክዠሪየስ የሆነ ቦታ ይፈልጋል። በአኒቨርሰሪህም ብትመጣ በየቀኑም ብትመጣ እንደዚህ አይነት ቦታ ትፈልጋለህ እና እንደዚህ አይነት ቦታዎች ቢበዙ በጣም ጥሩ ነው። ይሄ ደግሞ ትልቅ ኤግዛምፕል ነው የሚሆነው ለከተማችን ማለት ነው። በጣም አሪፍ። ሌላው ማርከስ ሲባል ሰው ማይን ውስጥ ያለ ዋጋ ይነሳል። ምናልባት ማውራት የምንችል ከሆነ ሰዎች በደንብ ሳያጣሩ ነው ብዙ ጊዜ የምናምነው እኔንም ጨምሮ ያው ትንሽ ችግር አለብን። አንድ ሰው ብድግ ብሎ ማርከስ አንድ እራት 80 ሺህ ብር ነው ብሎ ቢፖስት ሁሉም ሰው ይቀባበለዋል። ብዙ አይተናል። እንደዚህ ነው ያልከፈል እንደዚህ ነው ያ ቶታሊ ሮንግ ነው። በጣም የሚገርም ማለት ነው። ያ ከእውነት የራቀ ባላንስድ የሆነ ከከተማው ሬስቶራንቶች ዋጋው በጣም ያልወጣ ባላንስድ የሆነ ዋጋ ነው ያለው። ኦንላይን ደግሞ አሁን ሜኑ ኤቭሪዌር ነው። ብትገባ አሁን የማርከስ አዲስ ዌብሳይት ውስጥ ብትገባ ሜኑ ቁልጭ ነው። ከዛ አይቶ ቼክ ማድረግ ይችላል። ላውንጁን አልፈን አሁን ወደ ዋናው ዳይኒንግ ኤሪያ እየሄድን ነው። ይሄ ሜን ዳይኒንግ ሙዚቃው ይቀንሳል። ብዙ ጊዜ ሚኒስትሮች፣ አምባሳደሮች ወይም ደግሞ የቢዝነስ ሰዎች የተለያዩ ሰዎች መጥተው ኢንቲሜት የሆነ ወሬን የምንፈልገው ሙዚቃውም ትንሽ ቀነስ ስለሚል እዚህ ዊንዶ ሳይድም ብዙ ኤሪያ ስላለው እዚህ ጋር መጥተው ያወራሉ። እነዚህ ቴብል ቶከሮች ይባላሉ። ቴብል ላይ ሆኖ የሚናገር ኢንፎርሜሽን የሚሰጥ ማለት ነው። ከስልክ አብዛኞቻችን ስልክ ላይ አይደለም የምንሆነው። ከስልክ ላይ ቀና ስትል ታገኘዋለህ ይሄን ነገር። ያው ለምሳሌ ሳተርዴይ ላንች አለ። ሳተርዴይ ላንች ስፔሲፊካሊ ሳተርዴይ ብዙ ጊዜ ሰዎች አያስቡትም እና ለዚህ ለሳተርዴይ ላንች ብቻ እንዲመጡ ስፔሲፊክ የሆነ ሜኑ አለ። አሁን ደግሞ በጣም ክሬዚ የሆነውን ቦታችንን ነው ማሳየህ። በጣም ብዙ ሰው የሚወደው የሚያደንቀው ቦታ ነው። ዋው ይላል። በስማ እነዚህ ፕራይቬት ሩማችን ናቸው። እነዚህ ፒዲአር ይባላሉ። በተለምዶ ቪአይፒ እንላቸዋለን። የራሳቸው ሜኑ አላቸው ለብቻ አንሊሚትድ ብዙ ነገሮች አሉት። እዛ ሜኑ ውስጥ የተካተቱ ፓኬጆች ናቸው። እቺ 12 ሰው ነው የምትይዘው። ትንሽ ሞር ኢንቲሜት እና ሌክዠሪየስ ነች። የራሷ ባር አላት። የራሷ ሙዚቃ ማጫወት ትችላለህ። እዚህ ጋር ስፒከር ኮኔክት እናደርግልሃለን። ይሄ ደግሞ 27 ሰው ለብቻው ይችላል። ይሄን ስከፍተው ይሄን መዝጋትም መክፈትም ይችላል። ኮኔክትድ እንዲሆን ከፈለክ ሙሉ ይከፈትልሃል። ለየብቻም ደግሞ የተለያየ ግለሰብ ቡክ ማድረግ ይችላል። አሁን እዚህ ጋር ስፔሻሊ ስታየው ትንሽ ወጣ ያለቻት ስትራክቸሯ በጣም የ3D ቪው ነው ያለው። በጣም ደስ ይላል። ኦኬ አይደለ? ስትራክቸሩ ወጣ ከሌሎቹ የኛው ወጣ ያለ ይመስላል እና በጣም ነው የሚያምረው። ለማን ናቸው እንደዚህ አይነት ቦታ ላይ በግለሰብ ደረጃ አቶ ኤ አቶ ቢ ማንም ሰው መጥቶ መጠቀም ይችላል። ምንድነው ይሄ ግዴታ ቡክ መደረግ አለበት ኢን አድቫንስ። ምክንያቱም ቡክ ከዚህ በፊት ቡኪንግ ካለው መግባት ስለማትችል ቡክ መደረግ አለበት። ትልልቅ ኤምባሲዎች፣ ትልልቅ ካምፓኒዎች፣ የኢትዮጵያ ውስጥ የሚሰሩ ኢንተርናሽናል ካምፓኒዎች ብዙ ሰው ይጠቀማል። እንደ ግለሰብም በጣም በሚገርም ሁኔታ እንደ ግለሰብም ሰዎች ልደታቸውን አኒቨርሰሪያቸውን ያከብራሉ። ፕራይቬት ነው። ሚኒመም 10 ሰው መሆን አለበት። ሚኒመም 10 ሰው መሆን አለበት። ምክንያቱም ካለዛ it doesn't make sense። ፋሚሊ ስታይል ነው የሚሏቸው። ሼር የምታደርገው ነው ዝም ብለህ ለብቻ እንትን የምትለው አይደለም። ስለዚህ ሚኒመም 10 ሰው መሆን አለበት ፕራይቬት ሩማችን ላይ ለመጠቀም።
ማርከስ ምን ይገርማል በእና ስለ ማርከስ ያው እስክናገኘው ድረስ አንተ እንግዲህ በቅርበት ስለምታውቀው እስኪ ንገረን። እኔ የሚገርምህ ምንድነው ዝም ብሎ አንድ ሰው ፌመስ እንደማይሆን ኦብቪየስሊ ታውቃለህ ማለት ብዙ ስራ ይጠይቃል። ሼፍ መሆን ማለት የሆነ ነጭ ልብስ ለብሶ ትልቅ የኮፍያ አድርጎ እንደዚህ መቆለል ምናምን አይደለም። እኔ እውነቱን ለመናገር እንደዚህ ሰው ሲያበስል አይቻልም ማለት እንደዚህ አልመሰለኝም ነበር። እሱ ሲሰራ ሳየው እኔ ምግቡን ያናግረዋል። አዎ በደንብ እና ፐርፎርማንስ ትጠላለህ። ከባድ የሆነ ኦብቪየስሊ አንድ ሰው እንደዛ ለኦባማ ለባብሰል ዋይት ሃውስ ድረስ ለመግባት አትበቃም ፐርፎርም ባታረግ። ግን እኔ ያው እንደዚህ አይነት ኦፖርቹኒቲ አግኝቼ ስለማላውቅ ከዚህ በፊት በጣም ደነገጥኩት። እዛ ያለው ስሜት እንዴት ነው? ከኢትዮጵያ ጋር ያላችሁ እሱ ከኢትዮጵያ ጋር አታች የማረጉ ነገር ለሱ ያላቸው ስሜት ዝናው ምናምን ነገር ልክ የሚገርምህ ማለት ነው ከሱ ጋር ማብሰል እድል ነው። ትምህርት ምናምን አይደል እድል። ያለንን ነገር አፕሪሺየት ብናረግ ጥሩ ነው። ያንን ያየሁት እዛ ያንዳንዱ ሬስቶራንት ስትገባ ኒውዮርክን ብትሄድ ዋሽንግተን ዲሲ ብትሄድ ምንድነው ያለው ከኢትዮጵያ ባህል ጋር ከኢትዮጵያ ከለር ጋር ከኢትዮጵያ ቴስት ጋር የተቀየጠ ብቻ ኤቭሪቲንግ ኋላውን ያረሳ ቴስት ነው ያለው። ጥሩ እዛ ያለው የማርከስ ሬስቶራንቶች ምን አይነት ሬስቶራንቶች ናቸው? የተለያዩ ኮንሰፕት አላቸው። ሁሉንም የሚያመሳሰላቸው ግን ከለርፉል ቶትፉል እና ኢትዮጵያን ያልረሱ ወይም ደግሞ ኢትዮጵያን ኪዩሬት ያደረጉ ናቸው። እሱ ኢትዮጵያ ተወልዶ ወደ ስዊድን ሄዶ አይደለ ወደ አሜሪካ ሄዶ ስለዚህ ያንን ስቶሪውን የሚናገር ለምሳሌ አሁን እኛ ጋር ስዊዶፒያን የሚባል ዲሽ አለ። ያ ስዊዶፒያን ማለት ስዊድን እና ኢትዮጵያን ማለት ነው። ሶ እንደዛ አይነት ቴስት ያላቸው ምግቦች ታገኛለህ በየቦታው። በጣም አሪፍ ቴንክ ዩ ሶ ማች። እንግዲህ ቀሪውን ደግሞ እሱ ሲመጣ ለተመልካቾቻችን ማርከስ ምንም ያው በጣም በዓለም አቀፍ ደረጃ በጣም ታዋቂ ሼፍ ነው። እኛ ስለሱ ብዙ ላናወራ እንችላለን፣ ግን ለተመልካቾች ደግሞ እስኪ አጭር ቆይታ ከሱ ጋር እንደምናደርግ ተስፋ እናደርጋለን። እናመቻቻለን። በጣም አሪፍ። ምን ቀረን? ወደ ኪችን ኦዲ ጋር አስተዋውቃችሁ። ሼፍ ጋር እናስተዋውቁና ጉድ ሞርኒንግ ሼፍ። ጉድ ሞርኒንግ ሰር። ላስተዋውቅ ከሱ ጋር ሼፍ እንግዲህ ባይካላዊን ሼፍ። I heard you're cooking, right? You want to cook together? I'm not good at cooking, but I'm trying. I'm not good. You're going to learn how to cook. So you are going to make me perfect. I'm going to make you perfect, and thank you so much for coming. So Malki, thank you so much. Thank you so much. Thank you. Bye. Thank you so much. Thank you. Wow, this is Ethiopian. I'm giving a phone with the Ethiopian and Kenyan because we are brothers. Oh. What you gonna cook today? Oh. I want to cook for you 2 dishes. 2 dishes. Okay. One is called tefta glatili. One is called, you know, the famous one, chicken and waffle. Remember when the ISOSpeed came here? Yeah, ISOSpeed. Yeah. Yes. So when he came here, he took this one. He took this one, and this one is one of the Marcus signature dish. Oh, so if you Marcus taste. Yeah, it's great. Right? It's great. So the recipe, So these are the pictures for the dishes we have in the kitchen. Yeah. And they keep on changing time. So it's done, yeah? So it's done. Okay. So ተመልካቾቻችን አሁን ደግሞ እንግዲህ ያው ስፒድ ኢትዮጵያ በመጣ ወቅት እሱ በላው፣ እኛ ግን እንዴት እንደተሰራና ራሳችን ነው ሰርተን እንበላው። እሱ ሰርተውለት እኛ ግን ራሳችን እዚሁ ሰርተን ነው ምግቡን እንበላውና we ready. Okay. So we want to cook one of the famous Marcus food. It's called chicken and waffle. Chicken and waffle. Everywhere you go to all the Marcus restaurant, you'll always get the fried chicken. That's great. Marcus chicken and waffle. ተመልካቾቻችን ይሄ የማርከስ አንዱና በጣም ፌመሱ ዲሽ ነው፣ ምግብ ነው። ላስት ታይም ስፒድ ኢትዮጵያ በመጣ ወቅት ያው ይሄ ምግብ ነው የቀመሰው የተደነቀበት። እኛ ግን ያው ራሳችን ሰርተን ልንቀምሰው ነው።
Thank you so much. Thank you so much. I want to ask you some questions. I want to have some interview with you. No problem. Yeah. No Thanks so problem. much. So we can make them there. Yeah. ዴማሆፕ ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል። ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል። 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ። በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል። በታላቁ አደይ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ የማጣሪያ ቅናሽ እየጠበቁ ነው። ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ። Finally, we are on the table. yes. With our two favorite dishes, right? Two favorite dishes are Chicken here. waffle and In Marcus this. with Odi and Marakio. Have a seat. Thank you so much. Wow. Great. So every Great. bite, you're allowed to ask me any question you want to ask. Okay. Eh? So what's your favorite dish? My favorite dish is anything which comes on the table. Tell me about yourself. My name is Chef Odi. Yeah. I'm the head chef of Marcus Addis. A culinary journey I started exactly 11 years ago. So 11 years ago when I started my career in Qatar. Qatar. Yeah, that's where I started. Yeah, your That's first time. Yeah, that's the first time. That's the first place I worked. Okay. Then I worked in Qatar. I left Qatar. I went to Bahrain. Bahrain. Yeah. Okay. But during this Qatar, in Bahrain, I worked in two different companies. I was watching Marcus. I used to watch Marcus a lot. Oh. Yeah. Is he your role model? Yeah, I was like, people used to call me, you call him African American chef. So I used to watch him a lot. African American chef Yeah, Marcus. Marcus. People are talking. Yeah. But I was still watching him. I didn't know one day we can meet. So when I left Bahrain, Okay. I got an opportunity to go work in Bermuda. Bermuda? Yeah. And there, when I went there, I saw Marcus' restaurant. Wow. And I approached the head chef there and I asked him like, hey, I would like to work in this restaurant. This Marcus, the African American chef, he was like, yes. The head chef by then was a chef called Danai. Okay. So I said, okay, let me come to Marcus' restaurant. So I went to Marcus' restaurant. That time I was in a position called Demi Chef Departy. Okay. So Demi Chef, then I joined Marcus. Then one day when I'm in the restaurant, we're doing brunch, I saw him coming. For the Marcus. first time now I'm seeing him. Marcus in person. In person now. The person I've been watching on TV, Yeah. YouTube. Yeah. So I see him coming. So he come, he pass. Then again he pass. Then I say, how are you, chef? Yeah. Then he told me, I'm good. Then we shook hands and he told me, where are you from? I'm from Kenya. Oh, I thought you were from Nigeria. You looking at Nigeria? Then I was like, no, I'm from Yeah. Kenya. So after that one, we just became close. We were, every time he comes to Bermuda for the brunch, Yeah. he's getting me there. Yeah. Then it's happened, Corona came. Oh, Corona time. So Corona came, then we closed the Marcus. Then we went to, then I came back home. Okay. So when I came back home, Okay. I stayed like 8 months. Then I got an opportunity to go back to Bahamas to join Marcus. Wow. Then I went to Bahamas. I joined Marcus in a position called sous chef. When we were opening Marcus Addis, and he asked me to come to Ethiopia to manage the culinary in Ethiopia. Yeah. So I came to Ethiopia 2 years ago. 2 years ago. Yeah. So far, I think it has been so good. Yeah. And I think we're doing good. We're really doing good in Addis Ababa. Wow. Yeah. What makes different Marcus Addis restaurant from the other restaurant? He's a renowned chef. He's a celebrity chef. And he knows how to play with the flavors. So he brings the global flavor to the plate. Okay. So that's what make it different. Wow. What do you like most about Marcus' quality? Because you know him in person. I think one thing I like about Marcus himself is the way he's humble. Humble. Very humble person. Okay. Down to earth. You'll never know him if you don't know him.
But if you know him, you know him. She. Do you speak Amharic? I speak Tinish Amharic. ትንሽ አማርኛ Tinish Amharic. ሰላም ነው Salam. እንዴት ነህ Dene. ኑሮ እንዴት ነው how's life It's Konjo no? ቆንጆ ነው The basic one. do you have family here No. Yellem. ይሄንማ እንደ ስፒድ በጃንስ መጋጥ ነው So that's why you see. That's why you see speed. The speed was having like this. እኔ እንደ ስፒድ እንደዚህ አንስቼ ነው ማለት Okay. so tasty you know so tasty man what is the secret to make the food taste expensive So the secret to make the food taste expensive is about trying different ingredients. okay Bringing different ingredients in a plate, which build what we call a flavor. So when you bring different ingredients in a plate or in a dish, it builds a flavor, and it build a unique flavor. That unique flavor you're looking at, that's what makes your dish expensive. Because not everyone is capable to bring that flavor. Yeah. What are your top 3 spice ingredients? Ethiopian ingredients? Yeah, top 3. Yours? Barbari? Mitimita? And kolo. Kolo? Yes, those 3, they're my best. And of course, Tef must be there. Thank you so much, Odi, I'm happy to experience like such famous dishes here in Marcus Harris. And thank you very much for coming. Yeah. And I hope you had a good experience. Yes. I'm glad you get to the kitchen and you learn how to cook 1, 2, 3. Yeah. And I'm looking forward to see you again. Yes, sure. Thank you so much. Thanks so much. Oh, okay. Okay, brother. Thank you. Yes. Oh, okay. ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርት እና ኔዘርላንድ አምስተርዳም ሆኗል። ያሉን ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል